ብፁዓን አባቶች ለመንጋውና ለራሳችሁ ተጠንቀቁ ተብሎ እናንተ ግን 4 ኪሎ ላይ ተቀምጣችሁ ለራሳችሁ ብቻ በመጠንቀቃችሁ ለራሳችሁ ደሞዝ ጭማሪ፣ ለራሳችሁ መኪና፣ ለራሳችሁ የግል ቤቶች በመጨነቃችሁ አሩሲ ላይ ይህንም ያህል ሰቆቃ መከራ ሲደርስ መንግስት እንኳን እንዳደርሱብኝ ቢሏችሁ ለቅሶ መድረስ አትችሉም ወይ? ሄዳችሁ መገኘት አትችሉም ወይ? መገለጥ አትችሉም ወይ? ግራ የገባን ነገር አሩሲ ያሉት ህዝበ ክርስቲያን አይደሉም ወይ? በየአመቱ ከአሩሲ ሀገረ ስብከት ከዛ ሀገረ ስብከት ገንዘብ አይመጣም ወይ? ምን እስኪሆን ነው የምትጠብቁት? የ110 ዓመት ቤተክርስቲያን ተቃጠለ ህንጻውስ ነገ ሰው ካለ ይሰራል። እነዚህ ሲያለቁት ሰዎች ችግኝ እኮ አይደለም የሚቆረጠው የሰው ነፍስ ነው። ምን ሲሆን ነው እናንተ አሩሲ የምትገኙት? ምን ሲሆን ነው እናንተ እዛ ተገኝታችሁ አለን አባቶቻችሁ ክርስትና ሰማዕትነት ነው ግን ብላችሁ የምታጽናኑት? ይሄ ግን እኮ ሰማዕትነት አይደለም፣ ግፍ ነው። ግፍ ሰው እንደሌላቸው፣ ወገን እንደሌላቸው፣ መሪ እንደሌላቸው፣ ጠባቂ እንደሌላቸው፣ አባት እንደሌላቸው ታውቆ በአንድ ሰው በሁለት ሰው በሶስት ሰው የጀመሩትን ተደብቀው ይገሉ የነበሩትን በአደባባይ ሲያደርጉት ይሄ ንቀት ነው እንጂ ሰማዕትነት አይደለም። ለዚህ የሰማዕታትን ታሪክ እንዳትተርኩ። ለዚህ የሰማዕታትን ታሪክ እንዳትተርኩ። ይሄ መናቅ መደፈርና ግፍ ነው። ግን አሁን እያየን ያለነው መጽሐፉ ያለው ቃል ብቻ ነው። ምንደኞች ናችሁ። በቃ ከዚህ በላይ ለእናንተ የሚገልጣችሁ ምንም አይነት ቋንቋ የለም። ምንደኞች ናችሁ። እረኞች ልትባሉ አይገባም በየትኛውም መስፈርት። ሌሎቻችሁ ሀገረ ስብከታችሁ ያልሆነ እንኳን ወይ ቪዲዮ አትሰሩ፣ ወይ አቤት አትሉ፣ ወይ የሆነ ነገር አትደርጉ። ደግሞ በሰኔ ጾም ምህላ ታውጇል። እስኪ አሩሲ ውረዱና ምህላውን አውጁት። ምንም ልንላችሁ አንችልም። እናንተን እረኛ ብሎ ለመጠራት እጅግ ይከብዳል። መድኃኔ ዓለም ግን የነዛ የንጹሃን አምላክ፣ የነዛ የምስኪኖች አምላክ፣ የነሱ መከራ ጽዋ ይሞላል። የማይሞላ እንዳይመስላችሁ፣ ይሞላል። ፍርድም ይመጣል። ከፍርድ ግን አታመልጡ። እግዚአብሔር ያክብራችሁ፣ እረኝነታችሁን ሳይሆን ምንደኝነታችሁን ስላሳያችሁ። ሰላም ወገኖቼ፣ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው።
ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? ይህ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደርግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ።
ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ መልካም እሱም ግን ትልቁን ስራ ስሩ እንባችን አታብዙብን እንዴ ትክክል አይደለም ፈጽሙ ትክክል አይደለም እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ ከናንተ አቅም በላይ አይደለም ይሄ ነገር አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ እባካችሁ እንዴ እባካችሁ የእውነት መሮናል ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም ሮጦ ማይመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም ይሄንን ማየት ቀፎናል ሰላም ስሩልን እንቅልፍንተኛ እንዲህ ነው የሚሰማኝ ትክክል አይደለም ይሄ ነገር አመሰግናለሁ me ya oromo amari'an ummata arusi kun maal balleessaniti guyyuma guyyaan yeruma yeroo anduan maal balleessan biyya itti dhalatanii guddatanitti biyya isaanii jiraatan qotee bulaadha nama hin tuqne mootummaa hin tuqne maaluma isin godhanii guyyuma guyyumaan du'an mootummaan oromiyaatis maal eega ummanni kun jalaa du'aera ummanni kun gizee wayyaana tube hin duune amma du'aera ummanni kun maal balleessa mootummaan kun kiyya jedhee waan qabateef du'aera bara mootummaan kun ummata kana maaliif hin jaajine maaliif hin eegne maal balleessa ummanni arusi kiristaana waan ta'e bicha maaliif du'a maaliif manni isaa jalaa gubata maaliif betaskaan isaa jalaa diggama maaliif minaan isaa jalaa gubane maaliif horii isaanii jalaa fudhatan maaliif isaan ajjeesan maaliif qe'ee isaanii balleessan maal oromoon akkamitti biyya isaatti salphata maal balleessa ummanni oromoo maaliif akka salphatan maaliif sagaleen taaneef warra oromoo taatan warra tuktokoroonni taatan ummata kana sagalee maan taaneef ummata maal balleessa minutu ልንገራችሁ በታጠቁ ኃይሎች እናልቃለን እያንዳንዳችን ቤት እያንኳኳ ይመጣል እኔ አንድ ነው ልንገራችሁ ምክንያቱም ከመንግስት አካል በላይ ቁጥራቸው በዝቷል የመንግስት አካል የማይዙት መሳሪያ እግዚአብሔር ይስጣቸው ማን እንደሚያስታጥቃቸው ባናቅም እነሱ አላቸው ይሄ በየቦታው ኦርቶዶክሳውያን አለቀ በየቦታው ንጹሃን ሰው አለቀ እንደ ዜማ እንደ ዘፈን እንደ ጧትና ማታ ለምደነው በስነ ስርዓቱ የማይቋረጥ ነገር እንደሆነ እኔ ልንገራችሁ ምክንያቱም እነሱ ተደራጅተዋል በህዝብ ቁጥር የሆነ ጥፋት ሲጠፋ 15 እና 20 መከላከያ ያስገባል መንግስት እነሱ ሞተው ነው የሚመለሱት አለቀ ይሄ መራራ ሀቅ ነው ስለዚህ አሁንም መንግስት በትልቁ አስበ ተደራጅተ የታጠቁ ኃይሎችን በየክልሉ ገጥመ የማታስወጣ ሆነ መሞታችን የማይቀር ነው ተረኞች ነን የከተማ ኮማንደሩ 3 ሰዓት ደወለልኝ ለምን ቀረስ ስብሰባ ከእንቴባው ጠርቶ ለምን አናናይ ነገ መጣለሁኝ አሉኝ ነገ 1 ሰዓት ተኩል እስከ 2 ሰዓት ስብሰባ እንደተመጣለኝ ሄድኩኝ ስብሰባ ሰድ ፖሊስ ጣቢያ ኮማንደሩ ጋር ሲሄድ አንዱ አንድ እጄን ያዘኝ አንዱ ደግሞ ይተባለ ምን ሰራው ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር የበደሉት ምንድነው ባካችሁን ተውኝ ስል ከዛ በኋላ መስቀሌን ወሰዱት ይህ መስቀል ክርስቶስ የተሰቀለበት ነው ህዝብ የሚድንበት ነው ህመማን ይፈወስበት ነው ግደሉኛን ከተነቃቸው እንጂ አልሰጣችሁም አልኳቸው ከዛ ወዲያ በጥፊያ እንደመታኝና ቁጭ በላለይ ስሪ ቤቱ የኔ ልጅ በጣም ያዛዝናል በህይወቴ ብዙ ወጣ ታሰራለሁ ያቤሎ ፀሐዩ በረሃ ነው ከብት የሚያልቅበት ነው ቅዱስ ሲኖዶስ እንኳን እርዳታ 2 መኪና የሰጠበት ነው በጣም ከብቶ ፍየሉ ግብሉ ያለቀ ነው ቀን ሰኞ ወለ 1 ሰዓት ተኩል ታስሬ ሰኞ ማክሰኞ ሮብ ሐሙስ ባዶ ሜዳ ላይ ነው ያሰሩኝ በረንዳ ላይ ፀሐዩ መከራ ነው ፀሐዩ በዛት ሰውነት የቀልጦ ስኳሩ 500 ነው የገባው ከ150 ከዚያ በኋላ ተቃጠልኩኝ እባካችሁን ስል ልጅ ካላችሁ በልጃችሁ ደርሳል ሚስት ካላችሁ በሚስት እባካችሁ ስለ ኦርቶዶክስ እምነት ብላችሁ ስለ ወላዲተ አምላክ ስለ እናቴ ብላችሁ ብዬ አብሬ ከዚያ በኋላ ዝም እየቆሙኝና የመነኮሱበት አቡነ ሳሙኤል ገዳም እንዴት ነው የበደሉኝ አለቀሱ ተናገሩኝ ከዚያ በኋላ
በኦሮሞኛ ካይሐሬ አለኝ። በአማርኛ ሲተረጎም አህያ ማለት ነው። አርሲ ላይ እንደምታየው ያርድና ከነ ቤተሰብ መሬትን ወርሶ ለመንግስት ያስረክብልና ለነሱ ይሰጣቸዋል ለዋሃቢዎች። እንደዚህ አይነት ቁማር ነው ያለው። ሙሉ ከነ ቤተሰብ ያርድና ቤትን ያቃጥልና አማን እንደሆኑ አይታወቁም ይባላል። መሬቱን ይሰጣል። ከዛ በተዘዋዋሪ ለራሳቸው ይሰጣል። ስለዚህ ዛሬ ለዋሻችሁት ውሸት ትንሽ መድኃኒት እየሰጧችሁ ነው። መድኃኒት እየሰጧችሁ ነው። ጎጃምና ጎንደር ላይ ብቻ ነው ክርስትና አልከኝ። ትግራይን ትፈራላችሁ እንዴ? ኦሮሚያ ክልልም ብዙ ቤተክርስቲያናት ነው ያሉት። ብዙን አቃጥላችሁታል። ኦሮሚያ ላይ ብዙ ቤተክርስቲያናቶች፣ ደቡብ በሙሉ ቤተክርስቲያን ነበር። በጉልበት ማንም ሶሻል ሚዲያ ላይ ስለማይወጣ እየገደላችሁ እያረዳችሁ በጉልበት እያሰለማችሁ ያመጣችሁ ነገር ነው። አስተምራችሁ አይደለም። የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና የቅርብ ሰዎች የፍርድ ቤት ውሎ ምን ደረጃ ላይ እንዳለ ሰምታችኋል። ዛሬ ሲጠበቅ የነበረው ውሳኔ ያልጠበቀ አቅጣጫ ይዟል። እስኪ መረጃውን አብረን እንየው። ነገሩ እንዲህ ነው። የአራዳ የመጀመሪያ ደረጃ ፍርድ ቤት በተጠርጣሪዎች ላይ ተደጋጋሚ የጊዜ ቀጠሮ በመፍቀዱ ጠበቆቻቸው ለከፍተኛ ፍርድ ቤት ይግባኝ ይላሉ። ከፍተኛ ፍርድ ቤትም አቤቱታውን ተቀብሎ ማህሌት ወይም ደግሞ ሀና ሰለሞን እንደዚሁም የሱፍ ያሲን እያንዳንዳቸው በ100 ሺህ ብር እንዲሁም 2 የስቱዲዮ ጥበቃ ሰራተኞች በ50 ሺህ ብር ዋስትና እንዲፈቱ ወስኖ እንደነበረ ከዚህ ቀደም በዛሀበሻ ዜና አቀርበንላችሁ ነበረ። ነገር ግን የፌዴራል ፖሊስ በዚህ ውሳኔ አልተስማማም። ወዲያውኑ ለጠቅላይ ፍርድ ቤት ይግባኝ ጠይቋል። ጠቅላይ ፍርድ ቤቱም ባለፈው ሳምንት ግንቦት 16 ጉዳዩን አይቶ ዛሬ የመጨረሻ ብይን ለመስጠት ቀጠሮ ይዞ ነበረ። ይሁን እንጂ ዛሬ በተካሄደው ችሎት ፍርድ ቤቱ መዝገቡን መርምሮ ስላልጨረሰ ውሳኔ ለመስጠት ለነገ እንዳሳደረው ከቤተሰብ አካባቢ ለዛሀበሻ የደረሰው መረጃ ያመለክታል። በነገው ዕለት ፍርድ ቤቱ የፌዴራል ፖሊስን ይግባኝ ውድቅ አድርጎ ዋስትናውን ያጸድቃል ወይስ ሌላ ውሳኔ ያስተላልፋል? እስኪ የእናንተ ግምት በኮመንት ላይ አስቀምጡ። እስረኞቹ ግን በከፍተኛ ሁኔታ እየተማሩ እንደሆነ ነው እየሰማን የምንገኘው። ባለፈው ሳምንትም የቴዲ አፍሮ ቃል አቀባይ በተመሳሳይ በፍርድ ቤት ውስጥ በከፍተኛ ሁኔታ ተጎድታ መታየቷን መዘገባችን ይታወቃል። ጉዳዩን አሁንም የተከታተልን ወደ እናንተ እናደርሳለን።